በወንጌል መበርታት ነው። የአራዳ ልጅ ህይወቱን ነው የሚያስመልጠው። ምንም ህይወትን አስመልጥ። ለሌሎቻችሁም ብለው የስድብ መንፈስ የለም በኔ ጋር። እግዚአብሔር አምላክ ያንን ነገር ምን አድርጎታል? እግዚአብሔር አምላክ ከልሎታል። እግዚአብሔር ድንቅ አምላክ ነው፣ ከልሎታል። ያንን ነገር አጥፍቶታል ከኔ ላይ። የዲያብሎስን ስራ የሚያከናውን ነገር እኔ ጋር አይገኝም። ክብሩን አምላክ ይውሰድ። ይህን የሰጠ አምላክ ክብር ምስጋና ይግባው። ለእኔ ባይገባኝም አምላክ ግን ከሳውልነት ወደ ጴጥሮስነት ወደ ጳውሎስነት የሚያመጣ ድንቅ አምላክ አለ። የተናቁትን ሁልጊዜ የሚናገሩ ነው። ለምሳሌ ጌታ ኢየሱስ ክርስቶስ በፓላስ ሲጠብቁት፣ በቤተ መንግስት ሲጠብቁት በበረት ነው የተወለደው። ዮኒ ማኛ በጌታ የጌታን የግል አዳኝ ሆኖ እንዲቀበል ከወንድ ፓስተሮች ከወንድ ቅዱሳን ከተባሉት ሲጠብቁ ምንድን ያደረገ የመሰላቸው? ባልተጠበቀች በሴት ነቢይ ነው። እኔ ምን ያደረገኝ? ጌታን እንድቀበል የተደረገው። እግዚአብሔር ባልታሰበ ነገር ነው ሁልጊዜም የሚያደርገው። ባሰባችሁት ውሎ አያውቅም። ለምን? የእኛ ማስተዋል ከንቱ ነው። እኛ የምናደርገው ነገር በፍጹም ልክ ሆኖ አያውቅም። እግዚአብሔር ሁሌ ትክክል ነው። እግዚአብሔር ሁልጊዜ ይችላል። እግዚአብሔር ሁሉን ያደርጋል። የጠበቁኝ እነሱ በወንድ ጌታን አስቀብሎኝ በወንድ ብለው ነው የጠበቁት ነው። በታጨ ሴት በዮሴፍ እጮኛ በቅድስት ድንግል ማርያም ነው ይህንን ያደረገው። ለዮሴፍ የታጨች ሴት ነበረች፣ ወንድ ማታቅ ሴት፣ ልታገባ የነበረች ሴትን ነው እግዚአብሔር አምላክ መርጦ እሷን ምን ያደርጋት? የባረካት፣ ጸጋውን የሰጣት። ሁልጊዜም እግዚአብሔር የሚሰራው ስራ ባልታሰቡ ሰዎች ነው። ያልታሰበ ነገር ነው ሁሌ ጌታ የሚያከናውነው። እናንተንም ልባችሁን እግዚአብሔር አምላክ ባላሰባችሁት ነገር ይባርካችሁ። ውስጣችሁ ይጠንክር። የሚያጠነክረው ትረስት ሚ መጽሐፍ ቅዱስ ነው። ሌላ የሚያጠነክር ምንም ነገር የለም። ሰው ጊዜያዊ ነው። ሁሌም የምለው ነው። ሰው ጊዜያዊ ቴምፖራሪ ነው። የሆነ የሚደብረውን ነገር ንገረው፣ ሁለተኛ አጠገብ አይደርስም። ሰው ቴምፖራሪ ነው። ሁልጊዜ በሰው የምትመኩ ሰዎች አላችሁ። እንትና እኔ ጓደኛ ጴጥሮስ 3 ጊዜ እግዚአብሔርን ክዷል። ኢየሱስን ማለት ነው 3 ጊዜ። ዳዊት እንደ ልቤ የተባለው እግዚአብሔርን አስቀይሟል። እያንዳንዱ ብትሄዱ ለእግዚአብሔር የተመቸን አይደለም። በኢየሱስ ክርስቶስ ደም ተከልለን እንጂ እያንዳንዳችን ጥፋተኛ ነን። ስለዚህ አሁንም እኔ ደጋግሜ የምናገረው ጴንጤነትን አይደለም፣ አድርጌውም አላውቅም። ጴንጤነትን ሰብኮ አያውቅም። they will never do that። ትክክለኛ ሃይማኖት ይሄ ነው ብሎ የሚከራከር አንድ ጴንጤ አታመጣለኝ። ጴንጤ ትክክለኛው ኢየሱስ ነው የሚልህ። they don't care about the ሃይማኖት they never did። እውነተኛ እኔ የማመልከው ኢየሱስ ያድነኛል ብሎ ነው ጴንጤ የሚሰብክ። ሃይማኖት ያድነኛል፣ ክሬ ያድነኛል፣ መስገድ ሂጃብ ያድነኛል የሚል የለም። you don't bring that። አየህ ጴንጤ የሚያመልከውን ኢየሱስ ያድነኛል ብሎ ደረቱን ነፍቶ ይናገራል። አድኖኛል፣ በጸጋው ድኛለሁ ብሎ ይመሰክራል። ሃይማኖቴ ያድነኛል እያሉ ግን ሲዘባበቱና ሰው ላይ ሲስቱ ካላጠፋ ናቸው ሃይማኖቴን ተናግሮብኛል፣ ሃይማኖቴን ነክቶብኛል እያሉ ሲያሳዱ የሚውሉ የዲያብሎስን ስራ የሚያከናውኑ ብዙ ናቸው። ተነክቶብኛል፣ እኔ የምወደውን ሰው ነክታል አጠፋለሁ የሚላል ጴንጤ ጋር ይሄ የለም። ስለዚህ ጴንጤ ሃይማኖቱን ሰብኮ አያውቅም። መቼም ብትሄድ ይናፍቃል። ጴንጤ አይሰብክም። ሃይማኖቱን ሰብኮ አያውቅም። ጌታን ነው የሚሰብከው። ማንን ነው? ጌታን። ማንን ነው? ኢየሱስን፣ የእግዚአብሔር ልጅን ይሰብካል። ከሱ ውጭ የሚሰበክለት ምንም ነገር በጴንጤ አታመጣም። ከእግዚአብሔር ልጅ ውጭ የሚሰበክ የለም። ሁሉ ነገር ለሱ። ስለዚህ አንዳንዶቻችሁ መጥታችሁ ጓገጭ ብትሉ ጴንጤ ጆሮ የለውም። አባቴ እኔ የተቀበልኩት ያዳነኝን እንዲሁ የወደደኝን ዋጋ የከፈለልኝን ኢየሱስን ነው የግል አዳኝ አድርጌ የተቀበልኩት። ናት ዘ ፒፕል። ሰውን የምትመለከቱ ወንድምና እህቶቼ ብዙ ጊዜ ትወድቃላችሁ፣ ብዙ ጊዜ ትጠፋላችሁ። ሰው ጋር እንደዚህ አትዩ። ሰው የሌለ ነው አባቴ። ስለዚህ እግዚአብሔር አምላክ ብርክ ያርጋችሁ፣ በርቱልኝ። አዎ ዮኒ ማኛ ነገ ይወድቃል፣ ኧረ እንሳቅ ብለው በእኔ ላይ ያላግጡ የሚሉ አሉ፣ ብዙ አሉ። በጣም የማየው ያቺን ቀን የሚናፍቋል። የኔ መዳንን ቀን አይደለም፣ የኔ መዋረድን ቀን የሚጠብቁ ብዙ ጠላቶች አሉ።
ጠላቶቼ ተዋርደዋል። እንደው ሙድ እንደያዙ ባዶ ይቀራሉ። ብዙ ሰዎች የኔን ውርደት የኔ ሙድ ያዘባቸው እኮ ዮኒ ማኛ እንደዚህ ነው፣ እሱ ማለት የሚታመን አይደለም። እኔ ያመንኩት ታማኝ ነው፣ እኔ አይደለም። እኔ ያመንኩት እኔ ማምነው ጌታ ኢየሱስ ክርስቶስ ታማኝ ነው። በእኔ ውስጥ ያለው ጌታ ታማኝ ነው፣ እኔ አይደለም። ማናችንም ታማኝ የለንም። አጭበርባሪ ናችሁ። አብዛኛው አጭበርባሪ፣ ሌባ፣ ውሸታም፣ ሐሜተኛ፣ ጠላት፣ ክፉ የሚያወራ ነው ያለው። በእኔ ውስጥ ያለው ጌታ ግን ይችላል። ይህን እነግርሃለሁ። በእኔ ልትሳለቁ፣ በእኔ ሙድ ልትይዙ፣ ነገ ለቀቀ፣ ነገ ሙድ ያዘባቸው ጴንጤዎችን እንዲያርጋቸው ጉድ ሰራቸው ስትል አደባባይ ክርስቶስን ሳመሰግን ታያላችሁ። አደባባይ ላይ የጌታን ስመሰክር ታያላችሁ። እናንተ ጥቅም መስሏችሁ ጥቅምን እየሰደኩ አንበሳ አስወርድ ነበር እንዳትረሱ። ሙድ እያዝኩ ቅጥቅጥ እያደረኩ አንበሳ በአንበሳ ነበርኩ እንዳትረሱ። የጌታ ሆኜ ባዶዬን ልቅር። አቁም አንበሳ። እስቲ ዮኒ ማኛ ምን እንደሚሆን አሳይ። አንበሳ አይደለም ወፍ አቁም። እስቲ ልጣ። የምትለምኑ እናንተ ናችሁ። የኔ ጌታ ያኖረኛል ያኖረኛል። የኔ ጌታ እናንተ የሚመስላችሁ ሽቀላ ነው። እናንተ ጥቃቅንና አነስተኛ ላይ ናችሁ። እኔ ጌታ ጋር ነኝ አባቴ። እኔ የተመቸኝ ጌታ ነው፣ የተመቸኝ ጌታ ነው። እናንተ ቅራቅንቦ ነው የምታስቡት። አባቴ ከሱ ሽሹ እንጂ እንዴ! ሁልጊዜ ስለ ድህነት ማውራት አይደብርም እንዴ? ይደብራል እኮ። ሁሌ ስለ ተራ ጥቅም ታወራላችሁ እንዴ? 15 years አላችሁ እኮ 15 አይሰለቻችሁም እንዴ? ስለ ገንዘብ አይሰለቻችሁም? ገንዘብ ሊበላ ነው፣ ገንዘብ ለጥቅሙ ነው፣ እሱ ለጥቅሙ ነው። እሱ ገንዘብ ካገኘ እሱ ገንዘብ ጌታን ያገኘሁት። አሁን ምን ታደርገዋለህ? ምን ታደርጋለህ? እንግዲህ ጌታ ምንም ጥቅም አይፈልግ። ምንም ከኔ የሚፈልገው ነገር የለም። ምን ልትለይ ነው አሁንስ? ለጥቅም ነው። እሱ ልጁን ይሰጣል፣ ሚስቱን ይሸጣል። ገንዘብ ከሰጡት የማይሆነው ነገር የለም። እሱ እንደዚህ የማይሆነው ነገር። ታለቅሳለህ አንተ በእኔ መገለጥ፣ በእኔ ከኃጢአት ኑሮ መውጣት፣ ከኔ ሲኦልነት መውጣቴ ያስለቅሳል። ዲያብሎስ አንተን የሚያውቅ ዲያብሎስ ነው። ዳስ ሶል ዲዘባ የተመሰገነው ጌታ ነው። ኢየሱስ ጌታ ነው ብዬ ነው የመሰከርኩ። አዋርደዋለሁ ሴጣንን፣ ኢየሱስን አከብረዋለሁ። ኢየሱስን የግል አዳኝ አድርጌዋለሁ። ሴጣን ይዋረዳል እንጂ በእኔ ላይ የከበረ ኢየሱስ ክርስቶስ ተዋርዶ አያውቅም። መቼም ኢየሱስ ክብሬ ነው። በእኔ ውስጥ ያለ ኢየሱስ አይወረድም። እመነኝ። በአንተ ውስጥ ያለው ዲያብሎስ ዮኒ ማኛ እንዲሆናል፣ ዮኒ ማኛ እንዲያደርጋል፣ ዮኒ ማኛ ካሁን ይሳደባል፣ ካሁን ወደ ነበረ ወደ ፖለቲካ ይመለሳል፣ እንደዚህ ያደርጋል። ተንጫጫ አባቴ ተንጫጫ። ምቾት ላይ ነኝ። ኢየሱስ ይመቻል፣ ይመቻል። ኢየሱስ ያንተን ተረት አልሰማም አባቴ። እኔ የምሰማው በመስቀሉ ላይ የተሰቀለልኝ ኢየሱስ ክርስቶስን ነው። የእሱን ወንጌል ነው የምሰማው። ጠላት ተሸበር። አዎ አምሯል እንዴ የቀልዱን ነው እንዴ ምናምን ስትል ዋል እንደ ተወዛገብክ ትኖራለህ። ስለ እኔ ግን ያዳነኝ ኢየሱስ በእኔ ውስጥ ከብሯል። በእኔ ውስጥ የከበረው ኢየሱስ ክርስቶስ ነው። በአሁን ሰዓት ክብሩን ይውሰድ የኔ ጌታ። ሰላማችሁ ብዝት ይበል። ሌሎቻችሁ ጠንክሩ። በሃይማኖታችሁ ሊሳለቁባችሁ፣ ሙድ ሊይዙባችሁ፣ ብዙ ነገር ልትባሉ ትችላለህ። በአንተ ውስጥ ያለውን የሚያሸንፍ ማንም የለም። ለገንዘብ ነው ብለው የሚጠብቁኝ ሌሎቹ እኮ ተቀይረዋል፣ ብዙ ነገር አድርገዋል። ለገንዘብ የሚባል አንድ ሰው የለም። እኔ ብቻ ላስነጥስ ለገንዘብ ነው ይባላል። ዮኒ ማኛ ያስነጥስ። ዮኒ ማኛ እንዲህ በይ ለገንዘብ ተቀየረ፣ ለገንዘብ ተቀየረ፣ ለገንዘብ ተቀየረ። መንግስት እርስ በርስ ሲቀያየሩ ለምንድን ነው ለገንዘብ ማትለዋቸው? ጦርነት ሲያደርጉ የነበረው አብረው ተጨባብጠው ሲጋራ ሲያጨሱ ለገንዘብ ነው ለምን አትሉ? ትላንትና አጠገቤ እንዳይደርሱ የተባሉ ሰዎችን አስጠግተው አብረው ሲኖሩ ለገንዘብ ነው ለምን አትሉ? እያንዳንዱ ነገር ሲያደርግ ሌላው ለገንዘብ አይደለም። ልክ ዮኒ ማኛ ጠላት አይኑ ደም ይለብሳል። ለምን? እኔ ላይ የሚቀና ብዙ ነው። ጸዳለሁ። ድሮም ጸዴ ነኝ፣ አሁን ጨምሬያለሁ። ድሮም ምን ቡቱቱ ለብሼ የሚያምርብኝ ሰው ነኝ። ሆምለስ አርገኸኝ ሙድ ስትይዝ አምሮብኝ ነው። እውነቴን ሆምለስ አርገኸኝ ኢሞጂ ሰርተ ያምርብኛል። የሆምለሱ ሞጂ ያምርብኛል። በረከቱ አለኝ። ምንም እኔ ጋር መወዳደር የሚችል የለም። ጌታን ያከበረኝ ከድሮም ነው ማወራ። ልሼ የተከበርኩ ነኝ አይደለም።
think about for minute በእናንተ ልዋረድ የእናንተን ስድድብ ሸቀልኩባቸው እኔ አራዳ ልጅ ምናምን ብዬ በጌታ ሙድ ልይዝ። ድሮም ታቀኛለህ። ስዕል አምላኪ አልነበርኩም። ድሮም ተረት የምቀበል ሰው አልነበርኩም። በፊትም አኔቨር ዲድ ነግሬሃለሁ። በፊትም እያለሁ ተረት አልቀበልም፣ ገድል አልቀበልም፣ ስዕል አልቀበልም፣ አልሰግድም ያልኩ ሰው ነኝ። እንኳን አሁን ጌታ ውስጥ ገብቶ ስለዚህ ማጭበርበር ዮኒ ማኛን አይቻልም። ክብሩን ይውሰድ ጌታ። ሰላማችሁ ብዝት ይበል። ጠላቶች እያለቀሱብኝ ይሄዳሉ። እኔ በክርስቶስ ክብር እየለመለምኩ እኔ ብቻ አይደለም። እኔ ፔጅ ያላችሁ ወንድምናቶቼ በክርስቶስ ክብር አብረን እያመለክን እንለመልማለን። የጠፉ በጎችን እናገኛለን። ምን ሶሻል ሚዲያ ላይ ስትላላሱ እኮ ነው የምትውሉት። ነበርኩበት እኮ አንዱ አንዱን ይሰድባል፣ አንዱ አንዱን ይሰድባል፣ አንዱ አንዱን ያሰድባል። ወይ ፖለቲካ ላይ ያዙ ይልቀቁኝ ይባላል። አለቀ። የጌታ ክብር ይገለጣል። አብረን በጌታ መለምለም ነው። ከዚህ በኋላ ገስወ ዮኒ ማኛ ተሳዳቢው ቀርቶ ዮኒ ማኛ ፓስተሩ፣ ሐዋርያው፣ ነብዩ እያልክ ታወራለህ። ወደፊት ታወራዋለህ። እየመረረ ትውጠዋል። እያስመረርኩ ነው ማዙት። ለምን እኔ ውስጥ ያለው ጌታ የታመነ ነው። ልድገመው። እኔ ውስጥ ያለው ጌታ የታመነ ነው። አንተ ውስጥ ያለው ጠላት ውሸታም ነው። አንተ ውስጥ ያለው ጠላት ውሸታም ነው። ንገረው። ዋቴ ነው ወለ ዋቴ ነው። ሰላማችሁ ብዝት ይበል። ኢየሱስ 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 ነው። የወንጌል ፔጅ ነው። ከዚህ በኋላ የወንጌል የላስላስ ፔጅ ሌላ ቦታ ሄዱ። የወንጌል ፔጅ ዮኒ ማኛ ፔጅ ይባላል። ክበሩልኝ። ሰላማችሁ ይብዛ።